Hello guys, how are you? Are you fine? Okay, today I'm going to teach you about the type of nouns based on the countable and uncountable nouns. ተቆጣሪ እና ማይቆጠር ብለን ስሞች በሁለት እንከፍላቸዋለን። ተቆጣሪና ማይቆጠሩ። አሁን ተቆጣሪ ማለት ሁለቱም ወይም 3 4 5 ብለን በቁጥር መለየት የምንችላቸው ስያሜ የተሰጣቸው ነገሮች ናቸው። ሰው ለምሳሌ 1 2 3 ብለን እንቆጥረዋለን። ሰዎች እንላለን። በማን ነው ስሙ ማለት ነው። በእንግሊዝኛ ደግሞ የራሱ አቃየር አለው። ስለዚህ ግን ተቆጣሪ ነው ማለት ነው። ነገሮች ማይቆጠሩና የሚቆጠሩ ተብሎ በሁለት ይመደባሉ። እነሱ ደግሞ ካውንተብል ኤንድ አካውንተብል እንለዋቸዋለን ማለት ነው። ካውንተብል ማለት የሚቆጠሩ ነገሮች ማለት ሲሆን አንካውንተብል ማለት ደግሞ ማይቆጠሩ ነገሮች ብለን የምንመድባቸው ናቸው ማለት ነው። እሺ ካውንተብል ናውን ካን ቢ ካውንትድ መቁጠር የምንችላቸው ናቸው ይላል። ወርድ ላይክ ጋላስ ካፕ bowl spoon dog cat tree etc are some example of what countable nouns ናቸው ማለት ነው። countable ወይ ደግሞ ተቆጣሪ የሆኑ ቃሎች ናቸው ወይ ደግሞ ስሞች ናቸው ማለት ነው። ኤግዛምፕል can I have a glass of water አለ። can I have a glass of water a ማለት አንድ መሆኑ ነው። a glass of water ያ glass of water ትሰጠኝ ትችላለህ እያለ ነው። ትሰጠኝ ትችላለህ ወይ glass a glass of water glass is countable nouns እስኪ ወደ ብዙ ሲቀየር ደግሞ can I have 2 glasses of water glasses of water 2 glasses of water ስለዚህ glasses es ጨምረናል ማለት ነው ወደ ብዙ ስንቀይረው ስለዚህ ይሄ ተቆጣሪ ነው ማለት ነው። ሶስተኛ I need 1 cup of tea አለ። I need 1 cup of tea cup ብለዋል። እሺ ስም ነው ስለዚህ ተቆጣሪ ነው ወይስ አይቆጠርም? ተቆጣሪ ነው። ካፕ አንድ ስንኝ ወይ ደግሞ ገለ እያልን እንሄዳለን አይደለ? አዎ እሺ አራተኛ we need 2 cups of tea cups of tea ካፕ ማለት ያው ሻይ ወይ ደግሞ ቡና መጠጫ ነገር አለ አይደለ? እሱ ስለዚህ እንቆጥረዋለን። ስለዚህ እስ ጨምረን ወደ ብዙ ቀየር ነው ማለት ነው። አምስተኛ I need 2 apples ያ አፕል አለ apples ከሆነ ደግሞ ወደ ብዙ ተቀይሯል ማለት ነው። ስለዚህ ካውንተብል ነው ይሄም ማለት ነው። እሺ ስለዚህ እዚህ ማየት ያለብን ነገር ተቆጣሪዎች ከሆኑ ወደ ብዙ መቀየር እንችላለን። ምን በማድረግ በሪጉላርና ኢሪጉላር አቃየር ወደ ብዙ አለ። ሲንጉላር ኤንድ ፕሉራል ብለን የምንጠራቸው ማለት ነው። ስለዚህ እንዴት ነው የምናደርጋቸው? አብዛኛው ጊዜ ኤስ ያስጨምራሉ። ከመጀመሪያ የነበሩት ወደ ኤስ ያለው ቃል ይቀየራሉ ማለት ነው። ኤግዛምፕል ዶግ አለ። ዶግ ከሆነ የሆነ አንድ ውሻ ማለት ነው። አሁን ወደ ሌላ ወደ ብዙ ሲቀየር ደግሞ 2 dogs ኤስ ጨምረናል dogs ይለናል። 3 dogs 4 dogs 10 dogs ብለን እንቀጥላለን ማለት ተቆጣሪ ነው። አብዛኛው ጊዜ ኤስ ሲጨምር ወደ ብዙ የተቀየረ መሆኑ ነው። ግን ሌላ መጨረሻ ፊደሉ ሌላ ሲሆን ዋይ ኤስ ኦ ገለ ሲሆን ደግሞ የየራሳቸው አለው። እሱ ሲንጉላር ኤንድ ፕሉራል የሚል ቪዲዮ እንሰራለን በዛ እናያዋለን ማለት ነው። እሺ ካት አለ 2 cats 10 cats ወይ ደግሞ እየጨመርን ማለት እንችላለን ብዙ ካቶች ከሆነ። ስለዚህ ከአንድ በላይ ከሆነ ኤስ ያስጨምራል ቃሉ ላይ ወይ ደግሞ ስሙ ላይ ስያሜ ወይ ደግሞ መጠሪያ መለያ ስያሜ ነው አይደለ? ስም ማለት መለያ ነው ያ ስለዚህ ተቆጣሪ ነው ማለት ነው። እሺ አካውንተብል ናውን ማለት ምንድነው? አካውንተብል ናውን ማለት ደግሞ ማይቆጠር ማለት ነው። ብዙ ይሁን አንድ ይሁን በቃ የፈለገ ይሁን ግን በነበረው ነው የሚቀጥለው ወደ ብዙ አይቀየርም ማለት ነው። ፎር ኤግዛምፕል ስኖው ወይ ደግሞ የሆነ ዝናው በረዶ የተቀላቀለስ አለ አይደለ? ዝናው እንላለን አይቆጠርም አይደለ? ስኖው ወደ ብዙ ከሆነም ስኖው እንላለን ማለት ነው። not counted ስለዚህ counted አይደለም ማለት ነው። እሺ some example of uncountable noun የሚባሉ እስኪ እንያቸው። ለምሳሌ water ውሃ ይቆጠራል አይቆጠርም? አንዲ ሁለት ገለ እንላለን አንልም። ግን በምን መቁጠር እንችላለን? በያዘው ኮንቴነር መቁጠር እንችላለን። 2 glass of water 3 glasses of water ማለት እንችላለን። በሚይዘው ነገር ማለት ነው። juice milk beer rice salt flour sugar time fruit meat እነዚህ አይቆጠሩም ማይቆጠሩ ቃሎች ናቸው ማለት ነው። ስለዚህ ተቆጣሪና ማይቆጠር ቃል ምን ማለት እንደሆነ ታውቃላችሁ? ተቆጣሪ
ኤስ ወይ ደግሞ ሌላ እንደ ህጉ አለው ሬጉላር እንደ ኢሬጉላር ሆኖ ሬጉላር ሆኖም የራሳቸው መጨረሻ ያለው ፊደል ምን ከሆነ ወዴት ይቀየራል የሚለው እሱ እናያለን የራሱ ቪዲዮ እናያለን። ግን ወደ ብዙ በቃ ስርዓቱ ጠብቆ ወደ ብዙ የሚቀየር አለ ማይቀየር አለ። እነዚህ ማይቀየሩ ምንድናቸው? አንካውንተብል ስንላቸው ስርዓቱ ጠብቀው ወደ ብዙ ሲቀየሩ የሆነ ፊደል ሲያስጨምሩ ደግሞ ምን እንላቸዋለን ማለት ነው? ካውንተብል ናውን ወይ ደግሞ ተቆጣሪ ስሞች እንላቸዋለን ማለት ነው። እሺ ኤግዛምፕል ኦፍ አንካውንተብል ወደ ሴንቴንስ አድርገን ስንሰራቸው ደግሞ አይ ሃቭ 2 ሊትርስ ኦፍ ሚልክ ሚልክ አይቆጠርም አይደለ? ግን 2 ግላስስ 2 ሌትርስ ሌትሩ ይቆጠራል። 1 ሌትር 2 ሌትር ሌትርስ እንለዋለን ሚልክ። ስለዚህ በመያዣው ወይ ደግሞ በኮንቴነሩ አድርገን ግን እንቆጥራለን ማለት ነው። ራሱ ሚልክ ራሱ ማይቆጠር መሆኑ እናውቃለን። እሺ ሁለተኛ I have a cup of coffee አለ። I have a cup of coffee አንድ ኮፊ ይኑረኝ ወይ ደግሞ ይመጣልኝ እያለ ነው። ኦኬ ሶስተኛ I have 2 cups of what coffee 2 cups of coffee እንላለን። ስለዚህ ካፕስ ይላል። ይሄ ተቆጣሪ ነው። ካፕ መለኪያ ነው። ኮፊ ነው ዋናው ዓላማችን አይደለ? ኮፊ ራሱ ግን አይቆጠርም። ግን በመለኪያው እየቆጠርን ነው ማለት ነው። ስለዚህ ማይቆጠሩ ነገሮች በሚቆጠሩ መለኪያ አድርገን መቆጠር እንደምንችል ግን ማወቅ ያለብን ይመስለኛል። እሺ አራተኛ I have 1 kilogram of sugar I have 1 kilogram of sugar ያ 1 kilogram of sugar ይኑረኝ እያለ ነው አለኝ እያለ ነው። I have 2 kilogram of sugar 2 ኪሎግራም ሱገር አለኝ እያለ ነው። ኪሎግራምስ በቃ ግራምስ አሁን ግራምስ ተቆጣሪ ነው። ስንት ግራም እንደሆነ 2 3 4 5 ሞቶ ማለት እንችላለን ማለት ነው። ስለዚህ እነዚህ ተቆጣሪዎች ናቸው ማለት ነው። በምን በመለኪያቸው ራሳቸው ግን አይቆጠርም። 1 ውሃ 2 ውሃ እንላለን አይንልም። 1 ሻይ 2 ሻይ እንላለን ወይ ደግሞ ሱገር እንላለን ሱገርስ እንላለን አንልም። ስለዚህ አይቆጠሩም እነሱ። ስለዚህ ምን ይባላሉ? አንካውንተብል ይባላሉ። ካውንተብል ማለት ግን ተቆጣሪ ማለት ነው። አንካውንተብል ማለት ደግሞ ዘይ ማይቆጠር ማለት ነው። ስለዚህ እነዚህ ልዩነታቸው እወቁና አሁን ሲንጉላር ኤንድ ፕሉራል ስናያቸው ደግሞ ምንድነው? ተቆጣሪ ደግሞ በሁለት እንከፍለዋለን። ሲንጉላር ኤንድ ፕሉራል ብለን እሱ የራሱ ቪዲዮ እንሰራለን ማለት ነው። ማን ካውንተብል የሆነ ወደ ብዙ መቀየርና ማይቀየር ብለን የየራሱ እንሰጣዋለን ማለት ነው። አሁን ለዚህ ቪዲዮ ጨርሰናል። ቴንክ ዩ። ከመውጣታችሁ በፊት ግን ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቪዲዮ ቤተሰብ ሁኑ።